ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ኦርጋኒክ ኮምፓውንድስ በሚለው how to name alkanes by using IUPAC system of nomenclature በሚለው IUPAC ሩሎችን እናያለን ማለት ነው። Branched chain alkanes are named according to the following rules. Branched chain alkanes ኔም ለማድረግ by using system of IUPAC nomenclature ህጎች አሉ። እነዛን ህጎች አጠር ባለ መልኩ እናያለን ማለት ነው። የመጀመሪያው ህግ locate the longest continuous chain of carbon atoms። መጀመሪያ longest continuous chain-ን of carbon atom-ን እንመርጣለን፣ select እናደርጋለን። ያ ማለት የካርበን ቁጥሩ ከፍተኛ የሆነውንና continuous የሆነውን ይሄ ሎንገስት ኮንቲኒዩስ ቼን ነው ማለት ነው። በቀይ የተጻፈችው ምንድናት? ሰብስቲቱዌንት ናት፣ ቅርንጫፍ ናት ማለት ነው። ሁለተኛ ነምበር ዘ ሎንገስት ኮንቲኒዩስ ቼን ቢጊኒንግ ዊዝ ዘ ኢንድ ኦፍ ዘ ቼን ኒረር ቱ ዘ ሰብስቲቱዌንት። ሁለተኛ ቁጥር እንሰጣለን። ቁጥር ስንሰጥ ግን አንድ ብለን የምንጀምረው ወደ ሰብስቲቱዌንቱ ከተጠጋው በኩል ነው፣ ወይም ደግሞ ለሰብስቲቱዌንቱ ቅርብ ከሆነው በኩል ቁጥር መስጠት እንጀምራለን ማለት ነው። የመጀመሪያው ኮምፓውንድ ቁጥር ስንሰጥ ሰብስቲቱዌንቱ በቀይ የተጻፈችውና CH3 ነው። ስለዚህ 1 2 3 4 5 6 ብለን እንጀምራለን ማለት ነው። ነገር ግን ከዚህ በኩል 1 2 እያልን የሚሄድ ከሆነ ግን ትክክል አይደለም ማለት ነው። ሰብስቲቱዌንቱ ከቀረበው በኩል ቁጥር እንሰጣለን። ሶስተኛ designate the location of the substituent group. assign the location of the substituent group. substituent group ሎኬሽኑ ወይም ፖዚሽኑን ዲስግኔት እናደርጋለን። ያ ማለት ሰብስቲቱዌንት ግሩፕ የት ላይ ነው ያለው፣ ስንት ቁጥር ላይ ነው ያለው ብለን እንለያለን ማለት ነው። ለምሳሌ ይሄ ሰብስቲቱዌንት ግሩፕ 2 ቁጥር ላይ ነው የሚገኘው፣ ስለዚህ 2 እንላለን ማለት ነው። ከዛ በኋላ ሰብስቲቱዌንት ግሩፕ ኔሙን መጀመሪያ እናመጣለን። ለምሳሌ ይሄ ኔም ምንድነው? ሜታይል ነው፣ አልካይል ግሩፕ ሜታይል ነው ማለት ነው። ስለዚህ 2 ሜታይል እንላለን ማለት ነው። ከዛ በኋላ የምንጽፈው የማን ነው? የፓረንት ቼኑ ወይም ደግሞ የሎንገስት ኮንቲኒዩስ ቼኑን ኔም ነው የምንሰጠው። ስለዚህ ሎንገስት ኮንቲኒዩስ ቼኑ ኔም ማን ነው? ሄክሴን ነው። 6 ካርበን ነምበር ያለው ሄክሴን ነው ማለት ነው። ስለዚህ 2 ሜታይል ሄክሴን እንላለን ማለት ነው። አራተኛው ህግ when 2 or more substances are present give each substance number corresponding to its location on the longest continuous chain. arrange the names of the side chains in alphabetical order. ሁለትና ከዛ በላይ የሆኑ ቅርንጫፎች ወይም ሰብስቲቱዌንትስ ካሉ ደግሞ እነዛን ሰብስቲቱዌንት ቁጥራቸውን ዲስግኔት በማድረግ በአልፋቤቲካል ኦርደር እናስቀምጣለን ማለት ነው። 4 ቁጥር ላይ ማን ይገኛል? ኢታይል ይገኛል። ኢታይል ይገኛል። 2 ቁጥር ላይ ሜታይል ይገኛል። አልፋቤቲካል ኦርደር ማን ይቀርማል? ኢታይል ይቀርማል። ስለዚህ ፎር ኢታይል ሰብስቲቱዌንቱ ፎር ዲስግኔት አደረግን ማለት ነው። ነምበርስ ኤንድ ወርድስ ካን ቢ ሰፓሬትድ ባይ ሃይፈን። ነምበር እና ወርዱ በሃይፈን ነው፣ ሃይፈን ዳሽ ማለት ነው፣ ይለያል። and 2 ሜታይል ሄክሴን 2 ሜታይል ደግሞ 2 ቁጥር ላይ ደግሞ ምን አለች? ሜታይል አለች ማለት ነው። ሜታይል አለች። ሄክሴን ደግሞ ምንድነው? ፓረንት ኔሙ ነው ማለት ነው። አምስተኛ ሩል when 2 substances are present on the same carbon atom use the number twice. ሁለትና ከዛ በላይ የሆኑ ተመሳሳይ ሰብስቲቱዌንቶች ወይም ቅርንጫፎች ቼይኖች በአንድ ካርበን አተም ላይ ወይ ተመሳሳይ ካርበን አተም ላይ ከሆኑ ቁጥሮቹን ተመሳሳይ እናደርጋለን ማለት ነው። ግን አልፋቤቲካል ኦርደር እናስቀምጣለን። ለምሳሌ 1 2 3 ቁጥር ላይ ማን አለ? ኢታይል አለ በዚህ በኩል። ሜታይል ደግሞ በቀይ የተጻፈው ሜታይል ነው። ስለዚህ 3 ኢታይል 3 ሜታይል ሄክሴን እንላለን ማለት ነው። ሩል 6 ስድስተኛ ህግ when 2 or more substances are identical indicate this by the use of prefix ዳይ ትራይ ቴትራ ኤንድ ሶ ኦን። ስድስተኛ ህግ ደግሞ 2 እና ከዛ በላይ ተመሳሳይ የሆኑ ሰብስቲቱዌንት ካሉ እነዚህን ሰብስቲቱዌንቶች ዳይ፣ 2 ከሆኑ ዳይ እንጠቀማለን፣ 3 ከሆኑ ትራይ፣ 4 ከሆኑ ቴትራ እያለ ይቀጥላል። ኮማስ are used to separate numbers from each other. ኮማ የምንጠቀመው ለምንድን ነው? እነዚህን ቁጥሮች ለመለየት እንጠቀማለን ማለት ነው። የመጀመሪያውን እንመልከት። የመጀመሪያው ሎንግስት ኮንቲኒዩስ ቼኑ 4 ካርበን አለው። ከዛ በኋላ 2 እና 3 ቁጥር ላይ ምን አለ? ሜታይል አለ፣ 2 ሜታይሎች። ስለዚህ 2,3
ሃይፈን ዳይሜታይል ቡቴን እንላለን ማለት ነው። ሌሎችንም እንደዚሁ ኔም ማድረግ ትችላላችሁ ማለት ነው። ሩል 7 when two chains of equal length compete for selection as the parent chain, choose the chain with the greater number of substances. ሰባተኛ ህግ ደግሞ ሁለት ቼይኖች እኩል ሌንግዝ ካላቸው ሁለቱም ሎንገስት ኮንቲኒዩስ ቼይን ከሆኑ ተመሳሳይ ካርበን ነምበር ካላቸው ኮምፒት የሚያደርጉ ከሆነ ማንም ምረጡ ነው የሚለው። choose the chain greater number of substance ያለውን እንደ ሎንገስት ኮንቲኒዩስ ቼይን እንመርጣለን ማለት ነው። ለምሳሌ ይሄን ተመልከቱ። ይሄን ኮምፓውንድ ስትመለከቱ ይሄ አንድ ሎንገስት ኮንቲኒዩስ ቼይን ነው፣ 7 ነው። ቀጥታ መስመሩን መውሰድ ትችላላችሁ ደግሞ ስትወስዱ 7 ነው። ነገር ግን ይሄኛው ኮንቲኒዩስ ቼይን ሎንገስት ኮንቲኒዩስ ቼይን ሰብስቴንቱ ብዙ ነው። ለምሳሌ እዚህ ሜታይል ሰብስቴንት አለው፣ እዚህ ጋር ሜታይል ሰብስቴንት አለው። ይሄኛው በሰማያዊ ከለር የተጻፈው ደግሞ ሰብስቴንት አንድ ሰብስቴንት ብቻ ነው ያለው 5 ቁጥር ላይ ማለት ነው። ስለዚህ የቱን እንመርጣለን? ሎንገስት ቀጥታ መስመሩን እንመርጣለን ማለት ነው። ምክንያቱም ከፍተኛ ሰብስቴንት ቁጥር ያለው ይሄ ቀጥታ መስመር ያለው ስለሆነ ማለት ነው። ስለዚህ ይሄንን ምን እናደርጋለን? ቼይን እናደርጋለን ማለት ነው። ሰብስቴንት እናደርጋለን ማለት ነው። በዚህ መሰረት ቁጥር ከየት እንጀምራለን? ከዚህ እንጀምራለን። 1 2 3 4 5 6 7 እንላለን ማለት ነው። ስለዚህ 2 እና 3 ቁጥር ላይ ሜታይል አለ 2 3 እንላለን ማለት ነው። 5 ቁጥር ላይ ምን አለ? ሜታይል አለ። ስለዚህ 2 3 5 ትራይ ሜታይል እንላለን ማለት ነው። ከዛ በኋላ 4 ቁጥር ላይ ምን አለ? 4 ቁጥር ላይ 1 2 3 3 ነምበር ኦፍ ካርበን ያለው አልካይል ግሩፕ ምንድነው? ፕሮፓይል ነው የሚባለው። 4 ፕሮፓይል ሄፕቴን እንላለን ማለት ነው። ሩል 8 8ኛ ህግ when branching first occurs at an equal distance from either end of the longest chain, choose the name that gives the lower number at the first point of difference. 8ኛ ህግ ደግሞ ብራንቺንግ ቼይኖች በእኩል ዲስታንስ ካሉ በሁለቱም በኩል ማለት ነው የምንመርጠው ቹዝ የምናደርገው ሎወር ነምበር አት ፈርስት ፖይንት ኦፍ ዲፈረንስ ዲፈረንሳቸውን ፈርስት ፖይንት ላይ ያለውን ዲፈረንስ አይተን ዝቅተኛውን ነው የምንመርጠው ነው የሚለው። እንመልከት። ለምሳሌ ቁጥር ከዚህ እንስጥ። ከዚህ ስንሰጥ የሚቀርበው 1 2 3 4 5 6 ሎንገስት ኮንቲኒዩስ ቼኑ 6 ካርበን ነምበር አለው። ቁጥር ስንሰጥ ግን ከዚህም 1 2 ማለት እንችላለን። 1 2 ከዚህኛውም በኩል 1 2 ተመሳሳይ ናቸው። ዲስታንሳቸው ኢኳል ዲስታንስ ነው። ስለዚህ ከየት እንጀምር የሚለው ነገር ሊያወዛግበን ይችላል። ምንድነው የምታደርጉት? ብራንቾቹ ያሉበትን ሁለት ቁጥሮች ትወስዳላችሁ፣ ከዛ ትቀንሳላችሁ፣ ዲፈረንሳቸውን ታስቀምጣላችሁ። ለምሳሌ ከዚህ ብንጀምር 2 ቁጥር ላይ ብራንች አለ፣ 3 ቁጥር ላይ ብራንች አለ። የነዚህን ዲፈረንስ ስንት ነው? 3 ሲቀነስ 2 1 አለ። ከዚህኛው ስንጀምር ደግሞ 1 2 3 4 5 6 2 ቁጥር ላይ ሜታይል አለ። እሺ 3 4 ቁጥር ላይ ሜታይል አለ። ስለዚህ 4 ሲቀነስ 2 ስንት ነው? 2 ነው። ስለዚህ ከ2 እና ከ1 ዝቅተኛ ሎወር ነምበሩ ማን ነው? 1 ነው። ስለዚህ የምንጀምረው ከየት ነው ማለት ነው? ከዚህ ነው ማለት ነው የምንጀምረው። ስለዚህ 1 2 3 4 5 6 እንላለን ማለት ነው። ስለዚህ ቅርንጫፎቹ ያሉት ስንት ቁጥር ላይ ነው? 2 ቁጥር ላይ ሜታይል አለ፣ 3 ቁጥር ላይ ሜታይል አለ፣ 5 ቁጥር ላይ ሜታይል አለ። ከዛ በኋላ 2 3 5 ትራይ ሜታይል ሄክሴን የሚለው ትክክለኛ ዩፓክ ኔም ኦፍ ዚስ ኮምፓውንድ ይሆናል ማለት ነው። ሩል 9 ኔም ኤ ኮምፕሌክስ ሰብስቴንት itself as a compound። መጀመሪያ ኮምፕሌክስ ሰብስቴንት ሲያጋጥማችሁ መጀመሪያ እሱን ዩፓክ ኔም ትሰጡታላችሁ። ለምሳሌ ይሄን ኮምፓውንድ ማየት ትችላላችሁ። ይሄ ኮምፓውንድ ሎንገስት ኮንቲኒዩስ ቼኑ ይሄ ነው። ከዛ በኋላ ይሄ በሰማያዊ ከለር የተጻፈው
ይሄ ኮምፕሌክስ የሆነ ሰብስቲቴንት ነው። ስለዚህ መጀመሪያ ይህንን ኔም ታደርጋላችሁ ማለት ነው። ይህን ኔም ስታደርጉ 1 2 3 ሁለት ቁጥር ላይ ምን አለ? ሜታይል አለ። ስለዚህ 2 ሜታይል ፕሮፓይል ግሩፕ ነው ማለት ነው። አልካይል ግሩፕ ነው። 1 2 3 ነምበር ኦፍ ካርበኑ 3 ነው። 2 ሜታይል ፕሮፓይል ግሩፕ ስንት ቁጥር ላይ ይገኛል? እዚህ ጋር 6 ቁጥር ላይ ይገኛል ማለት ነው። ስለዚህ ምን ታደርጋላችሁ? ብራንች 2 ቁጥር ላይ ሜታይል አለ፣ 3 ቁጥር ላይ ሜታይል አለ። ስለዚህ 2 3 ዳይ ሜታይል ትላላችሁ ማለት ነው። 6 ቁጥር ላይ ደግሞ ምን አለ? ይሄ ኮምፓውንድ አለ፣ 2 ሜታይል ፕሮፓይል አለ ማለት ነው። 6 ዳሽ ታረጉና ቅንፍ ታስቀምጣላችሁ። ምክንያቱም እነዚህ ሁለት ቁጥሮች ለመለየት እንዳመችን ነው። 2 ሃይፈን ሜታይል ፕሮፓይል ቅንፍ ትዘጉና ዲኬን ትላላችሁ ማለት ነው። ነምበር ኦፍ ካርበኑ 10 ስለሆነ እዚህ 9 ሩሎች ዋና ዋና ህጎች ናቸው። እነዚህን በትክክል ካወቃችሁ ዩፓክ ኔም ለመስጠት ቀላል ይሆናል ማለት ነው። ኤግዛምፕል እንመልከት። ራይት ዩፓክ ኔም ፎር ዚስ ኮምፓውንድ። የዚህን ኮምፓውንድ ዩፓክ ኔም ለመስጠት ህጎችን እንከተላለን። መጀመሪያ ሎንግስት ኮንቲኒዩስ ቼኑን ሰሌክት እናደርጋለን። ቁጥር እንሰጣለን። 1 2 3 4 5 6 7 ቁጥር ከሰጠን በኋላ ዲሲግኔት ዘ ፖዚሽን ኦፍ ዋት ሰብስቲቴንት፣ የሰብስቲቴንቶቹን ፖዚሽን እንለያለን ወይም ደግሞ ዲሲግኔት እናደርጋለን። ስለዚህ እዚህ 3 ቁጥር ላይ ሜታይል አለ፣ 4 ቁጥር ላይ ሜታይል አለ። ከዛ በኋላ እነዚህ ሁለት ሜታይሎች ዳይ እንላቸዋለን፣ ዳይ ሜታይል እንላለን ማለት ነው። ሶ የዚህ የኮምፓውንድ ዩፓክ ኔም ምን ይሆናል? 3 4 ዳይ ሜታይል ሄፕቴን ይሆናል ማለት ነው። ሁለተኛውን ኤግዛምፕል እንመልከት። ይሄ ሎንገስት ኮንቲኒዩስ ቼኑን እንመርጣለን። መጀመሪያ ይሄ ሎንገስት ኮንቲኒዩስ ቼን ነው። ከዛ በኋላ ቁጥር እንሰጣለን። ከዛ በኋላ ዲሲግኔት ዘ ሎኬሽን ኦር ዘ ፖዚሽን ኦፍ ሰብስቲቴንት። 2 ቁጥር ላይ CH3 ሁለት CH3ዎች አሉ። 3 ቁጥር ላይ ብሮሚን አለ። ከዛ 4 ቁጥር ላይ ኢታይል ግሩፕ አለ። 5 ቁጥር ላይ ምን አለ? ሜታይል ግሩፕ አለ። አፍተር ዛት እነዚህን ሰብስቲቴንት አልፋቤቲካል ኦርደር እናስቀምጣለን። ስለዚህ ሜታይል፣ ኢታይል እና ብሮሞ ናቸው ያሉት። ሶ ብሮሞ መጀመሪያ ይቀርማል። ከዛ ኢታይል፣ ከዛ ሜታይል እንላለን ማለት ነው። ሶ 3 ቁጥር ላይ ብሮሞ ይገኛል፣ 3 ብሮሞ እንላለን ማለት ነው። ከዛ ኢታይል ስንት ቁጥር ላይ ይገኛል? 4 ቁጥር ላይ ይገኛል፣ 4 ኢታይል እንላለን ማለት ነው። ከዛ 2 ቁጥር ላይ ማን አለ? ዳይሜታይሎች አሉ። ስለዚህ 2 እንላለን ማለት ነው። 5 ትራይሜታይል ኦክቴን ብለን ስም መስጠት እንችላለን ማለት ነው። እነዚህን ህጎች በደንብ ማወቅ ይጠበቅባችኋል። እነዚህ ህጎች ለአልካይን፣ ለአልኪን እና ለሌሎች ኦርጋኒክ ኮምፓውንዶች ኔም ለማድረግ ይጠቅማሉ። የሚለያዩት ምን ላይ ብቻ ነው? ፖዚሽን ኦፍ ፈንክሽናል ግሩፕ ላይ ግን የሚለያዩበት ነገር አለ። እነዛን ካወቃችሁ አስ ጀነራል እነዚህን ህጎች ካወቃችሁ በቀላሉ ኦርጋኒክ ኮምፓውንዶችን ዩፓክ ኔም መስጠት ትችላላችሁ ማለት ነው። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። የዛሬውን በዚሁ ጨርሻለሁ። ስለተከታተላችሁኝ አመሰግናለሁ።